ይደንቃል። ብዙ ኢትዮጵያውያን ከሚኖሩባቸው የአውሮፓ ሀገራት ዝርዝር በአራተኛ ደረጃ ላይ ትቀመጣለች። ከ16000 እስከ 20000 የሚጠጉ ኢትዮጵያውያን ልክ እንደ ሀገራቸው ቆጥረው ይሰሩባታል፣ ይኖሩባታል። ሀገሪቱ በቆዳ ስፋት ትንሽ፣ በተጽዕኖ ግን ዓለምን የምታዳርስ ሀገር ናት። ሀብታም ነች፣ እጅግ ሲበዛ ሀብታም። በተራቀቀ የኑሮ ጥራቷ የምትታወቅ ከዓለምም ሆነ ከአውሮፓ ሀገራት ከግንባር ቀደም ሀብታሞች ተርታ ትመደባለች። በዚህች ሀገር የአንድ ሰው አማካኝ የነፍስ ወከፍ ገቢ በዓመት ከ74000 እስከ 80000 የአሜሪካን ዶላር ነው። እዚህ የሚኖር አንድ ሰው በየዓመቱ ከ12 እስከ 13 ሚሊዮን ብር በአማካኝ ያገኛል እንደማለት ነው። ይህ ደግሞ እንደ ጀርመን፣ ፈረንሳይ፣ እንግሊዝና ጃፓን ካሉ ሀገራት በብዙ ይበልጣል። መንግስት ዝቅተኛ ገቢ ላላቸው ዜጎችና ህጋዊ ነዋሪዎቹ የሚሰጠው ነፃ ጥቅማ ጥቅም ድሃ መሆን ክልክል ነው ወይ ያስብሉታል። ቆየት ብለን እያንዳንዱን ወይ ጉድ የሚያስብሉ ጥቅማ ጥቅሞችና ከበረከቱ ተቋዳሽ ለመሆን ምን ማድረግ እንዳለቦት እንጨዋወታለን። ወዲህ ደግሞ ነገረ ስራዋ ሁሉ ያስገርማል። በሌላው ዓለም የቤቶትን መስኮት በመጋረጃ መጋረድ አንድም ውበት፣ ሁለትም ግላዊነቶትን የሚጠብቁበት መንገድ ነው። እዚህ ሲሆን ግን የቤትን መስኮት በመጋረጃ መጋረድ ሚስጥረኛ፣ ሴረኛ፣ መሰሪ እየተባሉ ይታሙበታል። ለምን ንጹህ በነበሩ መስኮቶትን አይጋርዱም ነበር? ይህ የተጻፈ ሕግ ባይሆንም በጣም ጥብቅ የሆነ ማህበራዊ ልምድ ነው። ካልቪኒስት ይሉታል እነሱ። ከሰው የሚደበቅ ምንም አይነት እኩይ ተግባር የማይፈጽም ሰው መስኮቱን አይጋርድም ብለው ያምናሉ። ቀጣዩን ግን በእኛም ሀገር ቢለመድ እናበረታታለን። ቲክ ይባላል። ነገርየው የስልክ መተግበሪያ ሲሆን የክፍያ ማገናኛ ስርዓት ነው። በሀገሪቱ ወጪን እኩል መካፈል ትልቅ ቦታ የሚሰጠው ባህል ነው። ባጭሩ እዚህ ከጓደኛዎት ጋር ካፌ ወይም ምግብ ቤት የተጠቀሙበት ሂሳብ የአንድ ሰው ዕዳ ሳይሆን ሁሉም ደስ እያለው እያንዳንዷን ሽራፊ ሳንቲም እኩል ይጋራል። ቲክ ደግሞ ይህንን የክፍያ ሁኔታ የሚያቀላጥፍ የቴክኖሎጂ ስርዓት ነው። ሌላም አስገራሚ ጉዳይን ጨምሮት እርሱ ብዙ አይነት ቆሻሻን አይተው ሊሆን ይችላል። እዚህ ግን መንግስትን ያማረረው የጽዳት ሰራተኞችን ኤጭ ያስባለው ቆሻሻ ምን ቢሆን ጥሩ ነው? ብስክሌት። ሀገሪቱ የ18 ሚሊዮን ዜጎች ሀገር ብትሆንም ከ23 ሚሊዮን በላይ ብስክሌቶች አሏት። ታዲያ በየዓመቱ በከተማዋ ቦዮች ውስጥ ብቻ ከ12000 እስከ 15000 ብስክሌቶች ተጥለው ይገኛሉ። መንግስት እነዚህን የተጣሉ ብስክሌቶች ለመሰብሰብ ባይስክል ፊሸር የተባሉ ለዚሁ ዓላማ የተዘጋጁ ጀልባዎች አሉት። እንኳን በደህና መጡ። አዲስ ሀገር አስገራሚ ኑሮ ልናይ፣ የሀገር ልጅ የኢትዮጵያውያንን አኗኗር ልንቃኝ፣ በአስገራሚ ህጎቿ መንግስት ለዜጎቹ በሚያቀርበው ነፃና የቅንጦት ጥቅማ ጥቅሞች አጃኢብ ልንል የደቾቹ ሀገር ኔዘርላንድ ገብተናል። ኔዘርላንድ ከአውሮፓ ሀገራት ከፍተኛ ቁጥር ያለው የኢትዮጵያ ማህበረሰብን በመያዝ አራተኛዋ ሀገር ናት። ድንቅ ኑሯቸውን እንጨዋወታለን። መልካም ቆይታ። የኑሮ በኔዘርላንድ ጭውውታችንን ጀምረናል። ኔዘርላንድ በሰሜን ምዕራብ አውሮፓ የምትገኝ 41850 ስኩዌር ኪሎ ሜትር የምትሰፋ የ18 ሚሊዮን ዜጎች ሀገር ናት። በእርግጥ ኔዘርላንድን ለኢትዮጵያ ማስተዋወቅ ምጥ ለእናቷ ነው የሚሆነው። ኑሮዋ እንጂ ስሟን ስንሰማውን ያደግነው። ሆላንድ ቅጽል ስሟ ነው። በፍጹም አላቃትም ቢሉ እንኳን ልጆት ያደገበትን የጣሳ ወተት ኮስት ሚልክና ኑትሪኮን እርሱም ከሥራ መልስ ፈታ ያሉበትን ሄኒከን ቢራ እሱም ቢረሳውት ያ የፊሊፕስ ምርት የሆነውን ቴፕና የቤት ውስጥ ዕቃዎትን አይረሱትም መቼስ። ታዲያ በእነዚህ ምርቶቿ ኔዘርላንድ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም የቅርብ ዘመድ ያህል የምትታወቅ አገር ናት። እንደ ሀገር ሲሆን ደግሞ ኔዘርላንድ በሀገራችን በተለያዩ የአበባ እርሻዎች ላይ በምታደርገው ኢንቨስትመንት ዋነኛ አጋራችን ናት። ጉድ የሚያስብለው ግን ስቅ እስኪላት ስሟ በተደጋጋሚ የሚጠራው ኔዘርላንድ በቆዳ ስፋትና በሕዝብ ብዛት አይደለም ከኢትዮጵያ ጋር ክልል ከሆኑት እንደ አማራና ኦሮሚያ ክልሎች በእጥፍ የምታንስ መሆኗ ነው። ለምሳሌ ከኦሮሚያ ክልል በ7 እጥፍ የምታንስ ሀገር ስትሆን በሕዝብ ብዛት ኦሮሚያ የኔዘርላንድን ከ2 እጥፍ በላይ ሕዝብ ይዛለች። ታዲያ ግን
በትንሽነቷ ልክ እንዳይገምቷት። ነገርየውን ወደ ቁም ነገር ቀይረው በሀብትና በተጽዕኖ ፈጣሪነት መነጽር ካዩት የዓለም ሀገራት አንቱ እያሉ ወንበር የሚለቁላት የትንሽ ቅመም ናት። የኔዘርላንድ ኢኮኖሚ በዓለም ላይ እጅግ ከፍተኛ ከሚባሉና ዘመናዊ አሰራርን ከሚከተሉ የኢኮኖሚ ስርዓቶች አንዱ ነው። ሀገሪቱ ባላት ጂዲፒ ከአውሮፓ ህብረት ሀገራት አምስተኛዋ፣ ከዓለም 18ኛ ደረጃ ላይ ትቀመጣለች። ጠቅላላ የሀገር ውስጥ ምርቷ ወይም ጂዲፒዋ 1.3 ትሪሊየን የአሜሪካን ዶላር ነው። መቼስ ካላበድም በስተቀር ከኢትዮጵያ ጋር ለማወዳደር የሚያበቃ ድፍረቱ የለንም። መግቢያችን ላይ እንደነገርኖት ደግሞ የአንድ ሰው አማካኝ ዓመታዊ ገቢ ከ75000 እስከ 80000 የአሜሪካን ዶላር ነው። ይህም በዓለማችን ላይ ካሉ ከፍተኛ ገቢ ካላቸው ሀገራት ህዝቦች አንዱ ያደርጋቸዋል። የኔዘርላንድ ኢኮኖሚ በዋነኝነት በዓለም አቀፍ ንግድ፣ በቴክኖሎጂ እንዲሁም በሎጂስቲክና በዘመናዊ ግብርና ላይ የተመሰረተ ነው። ኔዘርላንድ የአውሮፓ የንግድ በር በመባል ትታወቃለች። የሀገሪቱ የትራንስፖርት መሰረተ ልማት በዓለም አንደኛ ደረጃ ላይ ይገኛል። የሮተርዳም ወደብ ለምሳሌ በአውሮፓ ትልቁ የባህር ወደብ ሲሆን ወደ አውሮፓ የሚገቡና የሚወጡ ዕቃዎች ዋነኛ መተላለፊያቸው በዚህ ነው። በከፍተኛ ቴክኖሎጂና ማኒፋክቸሪንግ ኔዘርላንድ የነ ኤኤስኤምኤል እና የፊሊፕስ ሀገር ናት። ኤኤስኤምኤል የዓለማችን ዘመናዊ የሞባይል የኮምፒውተርና የኤአይ ቺፖችን ለመስራት የሚያስፈልጉ ማሽኖችን በብቸኝነት የሚያመርት ግዙፍ የቴክኖሎጂ ኩባንያ ነው። ፊሊፕስ በኤሌክትሮኒክስ፣ በሕክምና መሳሪያዎችና በጤና ቴክኖሎጂው ዘርፍ በዓለም ታዋቂ ኩባንያ ነው። ኔዘርላንድ ምን ያህል ሚጢጥዬ ሀገር እንደሆነች ታዝበዋል። ልብ ያድርጉ። ከሀገራችን የአማራ ክልል በ3.7 እጥፍ ስለምታንስ ሀገር ነው የምንነግሩት። ድንቅ የሚለው ግን እቺ ትንሽዬ ሀገር ከአሜሪካ ቀጥላ በዓለም ሁለተኛዋ ትልቋ የግብርና ምርቶች ላኪ ሀገር መሆኗ ነው። እንደው የት ዘርታው የት አጭዳው ነው ያስብሎታል። ሲጀምር ምን ያህል ገበሬ ቢኖራት ነው? እሱስ ለኛ ይግረመን እንጂ ለኔዘርላንድ ዘርቶ ለማጨድ ሰፊ እርሻም ሆነ ብዙ ገበሬ አያስፈልግም። እድሜ ለእውቀት ባይናት። ነገርየው የግሪን ሃውስ ቴክኖሎጂ ይባላል። በሚመለከቱት አይነት ዘመናዊ ግሪን ሃውስ ውስጥ በኮምፒውተር የሚመራ የውሃና የመዳበሪያ አቅርቦት በመጠቀም ፊት በምታህል መሬት ዓለምን መመገብ ይቻላል። ከልቡ የተማረ እንዲህም ያደርጋል። የኔዘርላንድ በትንሽ ስፋቷ አጭዳ ዓለምን መመገቧ ካስገረሙት የወተት ተዋጽኦና የአበባ ዘርፉን እንንገሩት። ኔዘርላንድ የቺዝ የወተት ዱቄትና የጽጌሬዳ አበቦች ዋና ኤክስፖርት አድራጊ ናት። እንዴት ብለው እንዳይጠይቁ። ምክንያቱም ለእንደኛ አይነቱ ነገርየው ከአእምሮ በላይ የሆነ ተአምር ነው። ኔዘርላንድ ግን ትልቁን ገቢ የምታገኘው ከዚህ አይደለም። ዕድሜ ለባንክና ኢንሹራንስ፣ ለፈጠራና ዲጂታል አገልግሎት ይሁንና ከአገልግሎት ዘርፉ የጂዲፒዋን ከ75 ከመቶ በላይ ገቢ ታገኛለች። ሲጀምር ኔዘርላንድ ራሷ ተአምር ናት። ልብ ይበሉ። ከሀገሪቱ 26 ከመቶ የሚሆነው የመሬት ክፍል ከባህር በታች ከ1 ሜትር እስከ 6.76 ሜትር ይጠልቃል። 50 ከመቶ የሚሆነው መሬቷን ቢሆን ከባህር ወለል በላይ ያለው ከፍታ 1 ሜትር አይሞላም። ይህ ማለት አያድርገውና ቀለል ያለ የባህር ወጀብ ቢነሳ 50 ከመቶ መሬቷ በውሃ ይጥለቀለቃል ማለት ነው። ታዲያ እስከ ዛሬ ድረስ እንዴት ሰምጣ አልቀረችም? ሀገሪቱ ራሷ ተአምር ናት ብለኖት የለ ይህንን ማለታችን ነው። ተአምሩን ግን ከፈጣሪ ብቻ እንዳይጠብቁ። ሲጀመር ከ55 ከመቶ በላይ የሚሆነው ህዝቧ ፈጣሪ የለም ብሎ የሚያምን ነው። ተአምሩን የሰሩት ራሳቸው ኔዘርላንዳውያን ናቸው። ቸክለው ለቀሰሙት የኢንጂነሪንግ ጥበባቸው ይሁንና ከላያቸው እንደ ተራራ የተከመረው ባህር አይደለም ሀገራቸውን ሊውጣት በጥበብ ተፋልመው የያዘውን ቦታ አስለቅቀው ተጨማሪ መሬት ከባህሩ ወለል ወደ ሀገራቸው ቀላቅለዋል። ፖልደር ይሉታል እነሱ፣ ሰው ሰራሽ መሬት ማለታቸው ነው። እንግዲህ ዓለምን የሚመግቡበትን የግብርና ፈልሰስ ብለው የሚኖሩበትን የቤት መስሪያ መሬት ባህር ተጋፍተው የባህሩን ወለል ተቀራምተው ነው ያገኙት። ታዲያ እነዚህ ህዝቦች ተንደላቆ መኖር ያንስባቸዋል። ለነገሩ የኔዘርላንድ ዜጎች የኑሮ ደረጃ በተባበሩት መንግስታት የሰብአዊ እድገት መለኪያ ሁል ጊዜ በዓለም ከሚገኙ ምርጥ 10 ተንደላቀው ከሚኖሩ ህዝቦች መካከል ናቸው። ይህንን ደረጃ ላለማጣት
መንግስት ጠንክሮ ይሰራል። ለዚህም ነው መንግስት ዜጎቼ እያለ በነፃ ጥቅማ ጥቅም የሚያሞላቅቃቸው። ልብ ያድርጉ። እነዚህ ከዚህ በታች የምንነግሮት ነፃ የመንግስት አገልግሎቶች ለሁሉም ዜጋና ህጋዊ ነዋሪ የሚሰጡ ሳይሆኑ ዝቅተኛ ኢኮኖሚ ላላቸው፣ ሰፊ ቤተሰብ፣ የገፋ ዕድሜና ሌሎች ጉዳዮች ላይ መሰረት ተደርጎ መስፈርቱን ለሚያሟሉ ዜጎች ብቻ የሚቀርቡ ናቸው። ይህንም መስፈርት የሚያሟላ የትኛውም የሀገሪቱ ዜጋ ወይም ህጋዊ ነዋሪ ከነፃ የህግ ምክርና እርዳታ ጀምሮ ከመንግስት የገንዘብ ድጎማ እስከ ማግኘት ሙሉ የዜግነት መብት አለው። በኔዘርላንድ ማንኛውም ህጋዊ ነዋሪ ከስራ፣ ከቤት ኪራይ ወይም ከውል ጋር ተያይዞ የህግ ችግር ካጋጠመው ጁሪዲሽ ሎኬት ከተባለው የመንግስት ተቋም ነፃ የህግ ምክር ያገኛል። ዕድሜያቸው እስከ 4 ዓመት ለሆኑ ህፃናት የሚደረግ ማንኛውም የጤና ክትትል ሙሉ በሙሉ ወጪው በመንግስት ይሸፈናል። ኔዘርላንድ ውስጥ እስከኖሩ ድረስ በየወሩ እየከፈሉ የሚያሳድሱት የጤና መድህን ሊኖሮት የግድ ነው። ነገር ግን እርሶ ገቢዎት ዝቅተኛ፣ ከእጅ ወደ አፍ ህይወት የሚኖሩ ምስኪኖትና ከየት አምጥተው ለጤና መድህኖት ይከፍላሉ? ግን ደግሞ እንዲች ብለው አይጨነቁ። ምክንያቱም ሀገሮት ኔዘርላንድ ናት። መንግስት ዝቅተኛ ገቢ ላላቸው የወርሃዊ የጤና መድህን ክፍያውን ሙሉ በሙሉ በሚባል ደረጃ የሚሸፍን ገንዘብ በየወሩ ወደ ባንክ ሂሳቦ ይልክሎታል። ህጋዊ ቤት ተከራይተው ገቢው አነስተኛ፣ ኪራዩ ደግሞ ጣሪያ ከነካቦት ከርሶ የሚጠበቀው ለመንግስት አቤቱታውን መንገር ነው። ችግሮትን የተረዳው መንግስት ለቤት ኪራይ ማቃለያ እያለ ከፍተኛ የገንዘብ ድጎማ ያደርግሎታል። ልጅ ወለዱ እንበል፣ ግን ደግሞ ማሳደጊያው ከበዱት። መንግስት ውሎ ይግባና እሱስ የእርሶ ጭንቀት አይሆንም። ልጆች ላላቸው ወላጆች መንግስት በየ3 ወሩ ለልጁ ምግብ፣ ልብስ፣ ለመዝናኛ የሚሆን የተወሰነ ነፃ ገንዘብ ይከፍሎታል። እዚህ መውለዶት ራሱ ተከፋይ ያደርጎታል። ሌላውን ይተውት። ወላጆች ወደ ሥራ በሚሄዱበት ጊዜ ልጆቻቸውን ዴይኬር ለማቆየት ይከፍላሉ። የሚደነቁት ታዲያ መንግስት ወላጆቹ ለልጆቹ ዴይኬር ያወጣውን ወጪ እስከ 90 ከመቶ ድረስ የሚሸፍንላቸው መሆኑን ሲሰሙ ነው። ኔዘርላንድ በእያንዳንዱ ከተሞቿ ባሉ መዘጋጃ ቤቶች አማካኝነት ዝቅተኛ ገቢ ላላቸው ነዋሪዎች የማዘጋጃ ቤት ታክስ ምህረት ማለትም የቆሻሻና የውሃ ታክስን ሙሉ በሙሉ ከመሰረዝ ጀምሮ ነፃ የስፖርትና የባህል ካርድ፣ ነፃ የብስክሌትና የኮምፒውተር ስጦታን ጨምሮ ብዙ ነፃ ጥቅማ ጥቅሞችን ያደርጋል። ማሳሰቢያ ግን አለን። ከላይ የዘረዘርናቸው ነፃ የመንግስት ድጎማዎች ከኔዘርላንድ ኦፊሴላዊ የመንግስት መስሪያ ቤቶች የተገኙ መረጃዎች ሲሆኑ እንደ ሁኔታው ሊቀያየሩ እንደሚችሉ ልብ ሊሉ ይገባል። በደች ማዕከላዊ የስታቲክስ ኤጀንሲ እንዲሁም በዓለም አቀፍ የስደተኞች ድርጅት መረጃ መሰረት በኔዘርላንድ ከ16000 እስከ 20000 የሚደርሱ ኢትዮጵያውያን ይኖራሉ። ኢትዮጵያውያኑ በብዛት በዋና ዋና ከተሞች ውስጥ የሚኖሩ ሲሆን ዋና ከተማዋ አምስተርዳም የብዙ ኢትዮጵያውያን መኖሪያ ናት። የሀበሻ ምግብ ቤቶችና ባህላዊ ሱቆች በብዛት የሚገኙት በዚህች ከተማ ነው። ሮተርዳም፣ ዩትሬክትና ኢንድሆቨን ሌሎች በኢትዮጵያ የደመቁ ከተሞች ናቸው። በርካታ ኢትዮጵያውያን በራሳቸው የግል ንግድ ላይ የተሰማሩ ቢሆንም በቴክኖሎጂና ፕሮፌሽናል ዘርፍ፣ በትምህርትና ምርምር፣ በግብርናና ሎጂስቲክ እንዲሁም በጤናና ማህበራዊ አገልግሎት ተቀጥረው የሚሰሩ ቀላል የሚባሉ አይደሉም። የኃጢአት ሀገር በምትባለው ኔዘርላንድ ውስጥ የሚኖረው የኢትዮጵያ ማህበረሰብ ምንም እንኳን በቁጥር ከኤሲያ ወይም ከሰሜን አፍሪካ ስደተኞች አንጻር ሲታይ አነስተኛ ቢሆንም እጅግ የተደራጀ ባህልና ወጉን ጠባቂ ማህበረሰብ እንደሆነ ይነገራል። ኢትዮጵያውያኑ በየጊዜው እየተገናኙ ማህበራዊ ህይወታቸውን የሚያጠናክሩባቸው በርካታ ተቋማት አሏቸው። የሃይማኖት ተቋማት ዋነኞቹ ሲሆኑ በአምስተርዳም፣ ሮተርዳምና ዩትሪክ ከተሞች ውስጥ የሚገኙት አብያተ ክርስቲያናት ለምሳሌ የደብረ ጽዮን ቅድስት ማርያምና የቅዱስ ገብርኤል አብያተ ክርስቲያናት የሃይማኖት ሥርዓት የሚፈጸምባቸው ብቻ ሳይሆኑ ባህልና ቋንቋ ለትውልድ የሚሸጋገርባቸው ቦታዎች ናቸው። የኢትዮጵያውያን ሙስሊሞች ማህበርና የፕሮቴስታንት አብያተ ክርስቲያናት በየከተሞቹ የተደራጁ የጸሎትና የማህበረሰቡ መሰብሰቢያ ቦታዎችን ይዘው ትውልድን በሀገራቸው ባህልና ወግ መሰረት ያነጻሉ። በየማዘጋጃ ቤቱ የተመዘገቡ
የተደራጁ የኢትዮጵያውያን ማህበራትም አሉ። እነዚህ ማህበራት አዲስ ለሚመጡ ኢትዮጵያውያን የሥራ ፈቃድ መረጃ በመስጠት የቋንቋ ትምህርትን በማመቻቸትና አስቸጋሪ ሁኔታዎች ሲፈጠሩ በመረዳዳት ይታወቃሉ። በኒዘርላንድ ተገኝተው የእንቁጣጣሽ፣ የኢድ፣ የመስቀልና የጥምቀት በዓላት ሲከበሩ ቢያዩ ከኢትዮጵያ አልወጣሁም ወይ ብለው ሊጠራጠሩ ይችላሉ። በየዓመቱ በበጋ ወቅት በኒዘርላንድ የሚኖሩ ኢትዮጵያውያን የእግር ኳስ ውድድር ያዘጋጃሉ። እርስዎ ኒዘርላንድ የተገኙት ለመስራትም ይሁን ለመዝናናት ብቻ እንደ አምስተርዳም ባሉ ዋና ዋና ከተሞች ውስጥ ከሆኑ ለምግብ ላሊበላ፣ አክሱም ወይም አዲስ አበባ የተሰኙ ምግብ ቤቶችን ምርጫዎት ያድርጉ። በየአይነቱ ክትፎ፣ ጥሬ እያሉ አማርጠው እንብላ እየተባባሉ እየተጎራረሱ የሰው ሀገር መሆኖት እስኪረሳዎት ድረስ በፍቅር ማዕድ ይቀርባሉ። በአናቱ ጭሱን ሞቅ አስደርገው ቡና ሲለቁበት መሬት ሁሉ ለካ ኢትዮጵያ ናት ያስብሎታል። አስከፊዋና ውቧ ከተማ አምስተርዳም የኔዘርላንድ ዋና ከተማ ናት። በውስጧ የማይታይ የኃጢአት ጉድ የለም። ለዚህም አስከፊዋ ወይም የኃጢአት ከተማ ትባላለች። አቅፋ በያዘችው የሕዝብና የባህል ስብጥር በከተማዋ ዘመናዊነትና ቴክኖሎጂ ውቧ ከተማዋን የሚሏት ከ100 ኪሎ ሜትር በላይ ርዝመት ያላቸው የጀልባ ጉዞ የሚደረግባቸው ውብ የውሃ ቦዮችና ከ1500 በላይ ውብ ድልድዮች አሏት። በከተማዋ ከሰዎች ቁጥር ይልቅ የብስክሌት ቁጥር ይበዛል። እንደ ሀገር ኔዘርላንዳውያን ለብስክሌት ባላቸው ፍቅር ነው የሚታወቁት። ብስክሌት መጋለብን እንዲሁ ለመዝናናት ብቻ ሳይሆን እንደ ሁነኛ የትራንስፖርት አማራጭ ነው የሚጠቀሙት። የትራፊክ ሕጋቸውም ከዚሁ ጋር የተቆራኘ ነው። ለምሳሌ በኔዘርላንድ ስልክ እየተነጋገሩ መልእክት እየተጻጻፉ ወይም ስልኩን በእጆት ይዘው ብስክሌት መንዳት ክልክል ነው። ይህንን ሕግ ጥሰው ቢገኙ እስከ 160 ዩሮ ይቀጣሉ። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።